ችግር የለውም ችግር አለው። እኔ ሲጀመር ማለት ነው የባለፈውን ጨዋታ አላገገምኩም። ከሲቲ ጋር ያደረገውን ጨዋታ የባለፈውን ዋንጫ አላገገምኩም። እንደገና ተቃጠልኩ። እግዚአብሔርን ተቃጠልኩ። ጨጓሬ ንድድ። ለምን እንዲህ ይደረጋል? አርሴናል እንዲህ ይደረጋል? በቃ ኧረ ወገን እነዚህ ዋንጮች ቀስ በቀስ ከእጅ እየወጡ ነው እንዴ! 4 አረንጓዴ ጠርሙሶች በግድግዳ ላይ 2 ተሰበሩ። ለ4 ዋንጫ የተጠበቀው ሲቲ ነው እንዴ? እኔ እኮ ነኝ። እሺ የናፈቀኝ ቡድንስ? አረ እንዴ ነው የሚጠፋው በሚካኤል። እሺ ከረቡስ አንዴ ጠሮብኛል። ሊሆን ችግር የለውም እንዴ። እንኳን የለመደብን አርቲታ ተፍተፍ አትልም። አረ በስመ አብ ይታን ደክም አለኝ ሁላ ማለት ነው። ቅፍ ነው በቃ ትልቁን ጠብቁ። አንዴ ለሳውዛምፕተን እናጨበጭባለን። በጣም ነው የሚችሉት። መድኃኒዓለም በጣም ነው የሚችሉት። እኔ ግን ማለት ነው እግዚአብሔርን አርቴታ ምን አስበህ ነው? ንቃቸው ነው እንደዚህ አሰላለፍ ይዘህ የገባኸው? ተው አሰላለፉ ይቅር። እሺ ማርቲኔሊ 90 ምናምን ደቂቃ እስከ መጨረሻው ነው የተጫወተው። ምን ይሰራል እስከ 90 ምናምን ደቂቃ ድረስ? እኔ መቤቴን አሞኛል ለራሴ። ኧረ በጌታ በኢየሱስ ምንድነው የሚሻለን? በየአመቱ ሁሌ የሰው መቀለጃ የሰው መሳቂያ እንደሆነ። ኧረ አንዳንዴ የሆነ መማር እኮ አለብን። እግዚአብሔርን ይደብራል። በጣም ሼም ነው። በቃ በጣም ማርቲኔሊ፣ ጄሱስ፣ ሉዊስ ስኬሊ የምትባሉ ተጫዋቾች ማለት ነው ክረምት ላይ ከዚህ ክለብ ካልወጣችሁ እኔ እግዚአብሔርን ያላቅ። ኧረ በኢየሱስ ስም ይህ ቅሌት ነው። መድኃኒዓለም ምን ተው መስሏቸው ሊያበሽቁን መጡ። አላወቁ ነገር መልስ እንደሚያጡ። አይደለም አንድ ዋንጫ 3ቱንም ብናጣ፣ አይደለም አንድ ጊዜ በሽንፈት ቢንጣጣ፣ አርሴናል ተውም ነፍሴን እስከማጣ። ካራቦ ካፕን አተናል እናስታውሰዋለን። ዛሬ ኤፍ ኤ ካፕ ላይ ተሸንፈናል እናውቃለን። እናንተ እየመጣችሁ እንድታስታውሱን አንፈልግም እና ክለባችሁን አሳልፋችሁ ማናችሁም የአርሰናል ደጋፊዎች ፕሊስ አትስጡ። የምትሰጡ ካላችሁ አደቡ። እያቃጠለን ምንደግፈው ቲም አለን። አሁንም እንደግፈዋለን፣ ነገም እንደግፈዋለን። እንኳን ተሸነፈ እንደውም ማለት ነው ምን እየተሰማኝ እንዳልታ እንኳን አየሁት። በቃ እንኳን ተሸንፈውም ቢሆን እንኳን አየሁት። ቲሜ ናፍቆኝ ነበር። እንኳን አየሁት። በቃ ይሁን እንኳን ስረጋጋ ስለ ጨዋታው መጥቻ አወራለሁ። እስከዛ ግድ አወራለሁ እርግጠኛ ነኝ። አራት ዋንጫ ነው የምንበላው ሲሉ አልነበር እንዴ? ሀሳብ ቀየራችሁ ማለት እንዴት ነው? ቀጣይ አመት ይሻላል ምንድነው? እኔ እኮ አልገባኝም ጋይስ። 4 ዋንጫ ነው የምንበላው፣ ለ4 ዋንጫ ነው የምንጫወተው ምናምን ሲሉ ነበር። ይቆይ ይሻላል እንደዚህ። እንደው በዚህ አህያ ምክንያት አገር ልቀይር እንዴ? አገር ልልቀቅ? ኧረ ተው በዚህ አህያ እንደው በፈጠራችሁ። ምንድነው የተፈጠረው ወገን? ምንድነው? እኔ እኮ ያው መቼም ለአርሰናል ሳውዛምፕተን አይከብደውም ብዬ ስላሰብኩ ነው ተኝቻለሁ። የምሬን ነው የምላችሁ። ይሁን እንደምታዩት ተኝቼ ነበር። ተቀስቅሼ ነው እንግዲህ ተቀስቅሼ እየተገረፈ ነው ተባል። አይ ካምባክ አለ እንዴ ካምባክ ያደርጋል አርሰናል ብዬ ነበር። ግን ነገሩ ወዲህ ነው። ምን ሆናችሁ ነው? ለማንኛውም አሁን መሽቷል እንተኛለን። ነገ ግን ሁላችሁም የእያንዳንዱን ያርሰናል የተሰራ ቪዲዮ ዋንጫ ልንበላ ነው ምናምን የምትል የእያንዳንዷን ቪዲዮ ኢንቦክስ ላይ ትልኩልኛላችሁ። የእያንዳንዷ ቤት እሄድላታለሁ። አለቃችሁም እንደው እኔ አለቃችሁም እናንተን። ቅሌት አንበላም ኤፍሲ
ምንድን ናችሁ? ረፍሉ ጾም እኮ ሊፈታ ነው እኮ ይሄኛው አብይ ጾም ሊፈታ ነው። የሙስሊሞች ጾም ደግሞ ተፈቷል። እናንተ ምንድን ናችሁ? ይሄን ያህል ለነፍሳችሁ ብስሚላ ኧረ ነደድኩኝ እኔ ማለት ነው። ይሄ ቆርቆሮ አልለውም፣ የፒካፕን ቆርቆሮ አልለውም ማለት ነው። እንደ ካረቡ ካፕ የምንረጋጋበት ምንም ነገር የለም። ሰው በሳውዛምፕተን አንዳንዴ ማለት ነው ከባድ ቡድን ብትሸን ይቻላል። ቼልሲ ወይ ምናምን ቢሆን ማለት ነው እነ ራይስን ኩች እያሉ ሲጫወቱ ነበር የምናያቸው የነበረው። ግን ማለት ነው በሳውዛምፕተን ደግሞ መውደቅ ደግሞ ማለት ነው በጣም ነው ያሳፍረው። ጀሱስ ለሳውዛምፕተን ማትሆን ጀዝባ ጥያቄና መልስ ላይማ በቃ ኢንተርቪው ለመስጠትማ ትሮጣለህ። ክፍታ አፋም ሲያስጠላ አሊክ ከዚህ በኋላ ቤንች ላይ ራሱ በኋላ እንደው በተጎዳክ ምን አመጣ መታየት እንደው ሲያስጠላ ማዱኪ ምን አረክ? ሀበርት ወይኔ ሀበርት ብስሚላ ባዶ ጨቅላ ኦዲጋርድ ዛሬ ይሻል ነበር። ኖርጋርድ ራይስ ቀበረን ጋቢና ሳሊባ አንድ ላይ መሰለፍ ያለባቸው። ዋይት ኳስ ጠፍቶብሃል አንተ ጀዝባ። ዋይት ወይኔ ዛሬ ካላፎሪ መግባት ነበረበት። ወይኔ ቲምበር ግደለን። ግን ማለት ነው አሁን ምላቸው ተጫዋቾች ደግሞ ለሳውዛምፕተን መግባት የለባቸውም። እናንተ ቤንቾች ምን ትሰራላችሁ? እናንተ ቤንች የተባላችሁት አንድ እነዛ ልታሳርፉ ነው። እንደዚህ አይነት ጨዋታ ላይ ምናምን ልታሳርፉ ነው። ሙሉ ጨዋታ እነዛ ሳይገቡ እኮ ማለት ነው። ዛሬ እኮ ጊዮርጊስ ገብቶ እኮ አንድ ተስፋ ሙከራ ያስሰጠን። ዛሬ ነገ ጊዮርጊስ ምናምን መግባት የለባቸውም። ለምን ይገባሉ? እናንተ ቤንቾች እያላችሁ ይህን ስራ መስራት የነበረባችሁ ከዛ ይህን ቡድን ለፋይናል ማብቃት የነበረባችሁ እናንተ ቤንቾች እኮ ናችሁ። ለምንድን ነው ዋናው ቡድን የሚገባው ራሱ ማለት ነው? ለምን ይለፋል ራሱ? ለምን ዙ ይገባል? ለምን እንደው ጅዝብ ያላችሁ እንዴት እንደምታስጠሉ። አርቴታ ደግሞ ማለት አንተ ደግሞ ማለት ነው በእናትህ በጊዜ ቀየር። 45 ደቂቃ እንኳን ቀየር። ከ45 ደቂቃ በፊት ካልተጎዱ አልትቀይርም፣ ግን 45 ደቂቃ እንኳን ቀየር። በቃ አይችሉም ቤንቾች ማለት ነው። አልተረዳሃቸውም አይደል? አይችሉም። ሽባ የሆኑ ቤንቾች ነው ያሉት። ወይኔ እጄ ራሱ ተንቀጠቀጠ። ስሚላ ስልኬ እንዲለ አፈር ብሎ አፈር ያስፈላችሁ። ወይ እኔ ተጫዋች ተሳድቤ አላውቅም፣ ግን ዛሬ ብሳደብ ይደብራቸዋል ፎሎወሮች። እግዚአብሔርን ይደብራቸዋል። ለተንፈስ በቃ እኔ ስድብም አልወድም፣ ግን ማለት ነው በቃ ዛሬ ግም ናችሁ። እነ ማርቲኔሊ አትረቡም፣ ገብርኤል ጀሱስ አትረቡም። በቃ ክረምት ላይ ክለባችንን ልቀቁ። አጉል ይሄ ሚዲያ ላይ የምታወሩትን ሀተካራችሁን አንፈል። ሜዳ ላይ ካልሰራችሁኝ ምን ያደርግልናል? እኛ እዚህ ቃላት አስቦ ማውራት ምን ይጠቅመናል? እግዚአብሔር እንዴ! ኧረ ተቃጠልኩኝ። እሺ ከኤፍ ኤ ካፕ ወጣን ዛሬ። ኧረ በእግዚአብሔር ኧረ